የሀገሪቱን ደህንነትና ሉዓላዊነት አደጋ ላይ ለመጣል ባዕድ አገሮች አጀንዳ ለማስፈጸም ኢትዮጵያን የማመስ አጀንዳ እያካሄደ ነው ያለው። የትግራይ ወጣቶችን እያስገደደ የትግራይ ወጣት ሞትም አልሞትም ለነሱ ግድም አይሰጥም። ዘላቂ ሰላምና የሕግ የበላይነትን ለማረጋገጥ ይህንን ኃይል ለአንዴና ለመጨረሻ ጊዜ እንደንሰናበተው የበኩሉን አስተዋጽኦ ማድረግ አለብን። እንግዲህ ጥሪዬን አክብረው እዚህ ድረስ ስለመጡ ከልብ እናመሰግናለን። እንኳን ደህና መጡ። እኔም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ህገወጡ የህወሓት ቡድን ከኢትዮጵያ ጠላቶች ጋር ጥምረት በመፍጠር የሀገሪቱን ደህንነትና ሉዓላዊነት አደጋ ላይ ለመጣል እያደረገ ያለው የሴራ እንቅስቃሴ እንዴት ይገለጻል? እንደሚታወቀው ህወሓት የሚባለው ሲፈጠር ከመነሻው ኢትዮጵያዊ ወይም የትግራይ ህዝብን ፍላጎት ለማሳካት የተፈጠረ ፓርቲ እንዳልነበር ባለፉ 30 ምናምን ዓመታት ሲፈጽማቸው የነበሩ ድርጊቶች እንደ ዋነኛ ምስክሮች ናቸው። ይህ ኃይል በትግራይ ውስጥ የነበረው የህዝብ እንቅስቃሴ ተጠቅሞ እና የህዝቡን ትግል እንደ ማታለያ ተጠቅሞ የሌሎች የውጭ ወይም የባዕዳን ኃይሎች አጀንዳ ለማስፈጸም የተፈጠረ ነበር ብለን ስንል በተጨባጭ ማስረጃዎች ነው። አንደኛው ትግል ውስጥ የነበሩ ኢትዮጵያዊ መንፈስ፣ ኢትዮጵያዊ ስነ ልቦና የነበራቸው የትግራይ ተወላጆችን በተለይ የቡድኑ ዋና ኮር ኃይል የሚባለው ሲፈጽማቸው የነበሩ ጸረ ኢትዮጵያና ጸረ የትግራይ ህዝብ ድብቅ አጀንዳዎች የነቁና ይህንን የታገሉ ኃይሎችን በማጥፋት በማስወገድና በማባረር የሚገለጹ ማሳያዎች አሉ። አንዱ እሱ ነው። ሁለተኛ ስልጣን ከያዘ በኋላ ደግሞ ኢትዮጵያ ያለ ከአንድም ሁለት ወደብ እንድታጣና ያለ ባህር በር እንድትቀር ማድረጉ ሌላው ተጨማሪ ማሳያ ነው። ከዛም ቀጥሎ ኤርትራ ከኢትዮጵያ ስትገነጠል ይሄኔ የሚባል ህጋዊ ሂደቱን ተከትሎ የሁለቱንም የሀገሮች የጋራ ጥቅም መነሻ አድርጎ ሳይሆን ሆን ተብሎ ኤርትራን ያልተገባ ጥቅም ይዛ እንድትሄድና ኢትዮጵያ ደግሞ ከባህር በር እንድትርቅ እንደዚሁም አገር ውስጥ የነበረውን ደህንነት በዘላቂነት ለመፍታት የሚያስችላት ብቻም ሳይሆን ከብሔራዊ ደህንነት ጋር ተያይዞ ከቀይ ባህር እንድትርቅ የተደረገበት አካሄድ ይሄ ቡድን ከመነሻውም ጀምሮ ለትግራይ ህዝብ ነጻ ለማውጣት ወይም ደግሞ የትግራይ ህዝብ ከጭቆና ለማላቀቅ የተደራጀ ሳይሆን የነበረው የህዝቡ የጭቆና ትግል ጠልፎ ለራሱ የቡድን ፍላጎትና ለተላከበት የባዕዳን አጀንዳ ማስፈጸሚያ እንዳደረገው ተጨባጭ ማስረጃዎች ናቸው። ሻዕቢያም ጀብሃም የተፈጠሩት ግብጽ ውስጥ ነው። እነዚህ ኃይሎች ሲፈጠሩ ለኤርትራ ነጻነት ብሎ ሳይሆን ግብጽ ከመነሻው አባይን ከምንጩ መቆጣጠር ትፈልግ ስለነበረ ይሄ ከድሮ ከጥንት ጀምሮ የነበረ ህልሟ ነው። ስለዚህ ያንን ሳታሳካ ስትቀር እንግዲህ እንደምታውቀው በአፄ ዮሐንስም በራስ አሉላም ከአንድም ሁለት ጊዜ በጉንደትና በጉራ የተመታ የሄደችበት የተባረረችበት ብዙ ጉዳት አስከትላ ኢትዮጵያን ከምንጩ መቆጣጠር ኢትዮጵያን መውረር እንደማትችል በጀግኖች አባቶቻችን የተረጋገጠበት እውነታ ግብጽ ኢትዮጵያን በዚህ መንገድ ማንበርከክ እንደማትችል ስታቅ አገር ውስጥ የእርስ በርስ ጦርነት መፍጠር ነበረባት። ለዛም ጀብሃ ፈጠረች፣ ከዛም ሻዕቢያን ፈጠረች፣ ኦነግንም ፈጠረች። ያም ሁሉ ሆኖ ሻዕቢያ ባህርን ይዞ ከኢትዮጵያ ለመገንጠልና ኢትዮጵያን ላንድ ሎክድ ሆና ከቀይ ባህር ርቃ እንድትኖር የታቀደው ዓላማ ሻዕቢያ ብቻውን ሊያሳካው አይችልም ነበር። ስለዚህ የትግራይ ህዝብ ትግል ውስጥ የሻዕቢያ አስተሳሰብ የተሸከሙ እና የሻዕቢያን አጀንዳ ለማስፈጸም የትግራይ ህዝብ ትግል ውስጥ የተሰገሰጉ እዛው ያደጉ በትግራይ ህዝብ ትግል ስም ተደብቀው ያደቁ አንዳንድ ኃይሎች ትግሉን ጠልፈው ደርግን ተደምስሶ የኢትዮጵያ ስልጣን ከተቆጣጠሩ በኋላ ያለምንም ቅድመ ሁኔታ የኤርትራ ሀገርነትን ያወጁት የኢትዮጵያን ፍላጎት የኢትዮጵያ ህዝብን ኢንተረስት ታሳቢ በማድረግ ሳይሆን የተፈጠሩበት አጀንዳ በሚያስፈጽም አኳኋን ኢትዮጵያ ለአንዴና ለመጨረሻ ጊዜ ኤርትራ ከሁለቱ ወደብ ጋር ይዛ እንድትሄድ ምክንያቱም ያ ባይሆን ኖሮ
በጦርነት ኤርትራን ሻዕቢያ ቢቆጣጠርም እንኳን የኢትዮጵያ መንግስት እስካልፈቀደ ድረስ ኤርትራ የአገርነት እውቅና አይኖራትም ነበር፣ አገር ሆና ልትቀጥል አትችልም ነበርና ስለዚህ ይህንን የአገርነት እውቅና ሊሰጥ የሚችል ኢትዮጵያዊ ኃይል ኢትዮጵያ ላይ ስልጣን እንዲይዝ ማድረግ ያስፈልግ ስለነበረ ነው ህወሓት ውስጥ ተደብቆ የሻዕቢያ ተላላኪ የሆነውን ኃይል ተደብቆ እዛው አድርጎ ከዛ በመቀጠል እንደምታውቁ ኤርትራ ከተገነጠለ በኋላም ኢትዮጵያ ሰላም አላገኘችም። በ1990 የኢትዮ ኤርትራ ጦርነት ሲጀመር ለ20 ዓመታት ያህል በኤርትራና በኢትዮጵያ መካከል ሰላምና ጦርነት የሌለበት ሁኔታ ተፋጠው ቁጭ ያሉበት ሁኔታ ነበረ። ይህንንም ሌላ ህዝቡ ኤርትራ ውስጥ ያለው ጨቋኝ ስርዓት ወይም ደግሞ ኢትዮጵያ ውስጥ የነበረው ጨቋኝ ስርዓት ታግሎ እንዳይጥላቸው እንደ መከላከያ ሁለቱንም ይሄ ዲዛይን ነው ብዬ ነው የማምነው እኔ በህወሓትና በሻዕቢያ መካከል። በዚህ በኩልም ህብረተሰቡ ያ እንደ ስጋት እንዲቆጥር፣ በዛ በኩልም ኢትዮጵያ ውስጥ ያለው መንግስት የኤርትራ ህዝብ እንደ ስጋት እንዲቆጥርና የህልውና ጥያቄ ስላለበት የዲሞክራሲ ጥያቄ ላለመመለስ የተፈጠረ ጦርነት ነው ይሄ ነው የማምነው። ሲፈጠሩም የአንድ ባዕድ ኃይል አጀንዳ አስፈጻሚ ነበሩ። አሁንም ሲስማሙም ሲጣሉም ተለያየ ሮል ይዘው ነበር ሲጣሉ የነበሩት። አሁን ሲስማሙም ደግሞ በዚህ እሱን በፈጠራቸው የባዕድ ኃይል ፍላጎት ምክንያት ነው አሁንም ተጣምረው ኢትዮጵያን ለማፍረስ ወይም ደግሞ ኢትዮጵያን ዘላቂ ልማት እንዳታረጋግጥ አሁን ጽምዶ በሚል ኢትዮጵያን የማመስ ፕሮጀክት ውስጥ የገቡት። የቡድን ሀገሪቱን ለማፍረስ ሲል ለዓላማው ማስፈጸሚያነት የትግራይ ወጣቶችን እያስገደደ ወደ ጦርነት በመላክ እያደረሰ ያለው የጥፋት ተልዕኮ እየፈጠረ ያለው ተጽዕኖን እንዴት እናየዋለን? ይሄ ኃይል ኢትዮጵያዊ ኃይል አይደለም። የትግራይ ፓርቲ አልነበረም። የትግራይ ህዝብን ለመሳሪያ ተጠቅሞ ለራሱ የቡድን ፍላጎትና ለላከው ወይም ደግሞ እንዲፈጠር ምክንያት ለሆነው ሌላ የባዕድ ኃይል አስፈጻሚ ነው ብለን ካለን የዛ ተቀጥላ እስከዛሬ ድረስ ባለፉ የእርስ በርስ ጦርነት የ17 ዓመቱ የትግራይ ህዝብ ለነጻነት ያደረገው ትግልንም ጠልፎ ለሻዕቢያ ወይም ኤርትራ እንድትገነጠል ኢትዮጵያ ባህር አልባ እንድትሆን አድርጎ ከዛ በኋላም ደግሞ እንዳይኸው ይሄ ያሁኑ የትግራይ ጦርነት እንዲፈጠርና ኢትዮጵያ የጀመረችው የለውጥ ጉዞ እንዲደናቀፍ የኢትዮጵያ መንግስትም የጦርነቱ ውስጥ ተዘፍቆ ለውጡን እንዳያስቀጥል የታቀደ ሴራ ነበረ። አሁንም የዚህ የህዳሴ ግድቡንም ማጠናቀቂያ የቀይ ባህር አክሰስ የማግኘት ፕሮጀክት እንዳታስፈጽም ደግሞ ውስጣዊ ሽኩቻ እንድትያዝ ሌላ መንገድ ደግሞ ከሻዕቢያና ከሱዳን ጋር ጥምረት ፈጥሮ ኢትዮጵያን የማመስ ፕሮጀክቱ አት ዘ ኤክስፔንስ ኦፍ ዘ ትግራያንስ ዩዝ ማለት ወጣቶች በትግራይ ወጣቶች መስዋዕትነት ወይም በትግራይ ህዝብ ዋጋ አሁንም የሌሎች ባዕድ አገሮች አጀንዳ ለማስፈጸም ኢትዮጵያን የማመስ አጀንዳ እያካሄደ ነው ያለው። ይሁንና ግን አሁን እንደ ትናንቱ ሁሉም ነገር አልጋ ባልጋ አይደለም። አሁን ትናንት በፓትሪዮቲክ በሆነ መንገድ የአርበኝነት መንፈስ ነበር ህዝቡን ሲያታግል የነበረው። አሁን ግን እንደዛ አይደለም። አሁን በኃይል ወታደራዊ አፈሳ በመፈጸም አስገድዶ አፍኖ እና ህብረተሰቡን አፋኝ የሆነ አዋጅ በማውጣትና መውጫ መግቢያ በማሳጣት በአስገዳጅ በሆነ ሁኔታ ስለሆነ ሁሉም ነገር እንደ ትናንት ነው፣ አልጋ ባልጋ አይሆንለትም። ግን እንዳልኩ የዚህ የላኪው ባዕድ ኃይል አጀንዳ በትግራይ ህዝብ መስዋዕትነት በተለይ ደግሞ በትግራይ ወጣቶች መስዋዕትነት ለማስፈጸም ደፋ ቀና እያለ ነው ያለው። ግን ደግሞ የትግራይ ወጣት፣ የትግራይ ሊቅ፣ የትግራይ በአጠቃላይ ምልዓተ ህዝቡ ይህንን ጉዳይ ከመቼም ጊዜው በላይ እውነታው የተገለጠለትና እውነታው የተረዳበት ሁኔታ ስላለ እንዲሁ እንደፈለገው ነገሮች ማመስ አልቻለም። ለማሳያ ሰሞኑ በዚህ በትግራይ ሰላምና ለውጥ ምክር ቤት በኩል አንድ የሚዲያ ቲም ወደ ሁመራ ዳንሻ ባኸር ልከን ነበር። እዛ የነበሩ ወደ 700 የሚሆኑ በዚህ በሸረሪና በኩል ወደ ጦርነት ተማግደው በእጃቸው የሰጡ የትግራይ ወጣቶችን እንደማሳያ ናቸው። ምክንያቱም መሪዎቻቸው ጥለዋቸው ሄዱ። ልጆቹ መውጫ መግቢያውን አያውቁትም፣ ቦታውን አያውቁትም። እዛው አምጥተው ነበር ያራግፏቸው። ወጣቶቹ እንዴት እንደተያዙ እንግዲህ 1 ወር 2 ወር ስልጠና ያላቸው ከእድሜ በታች
በጣም ህጻናት እና ከዛም ደግሞ አዛውንት ሽማግሌዎች እና ሴቶች በጣም ለአቅመ ሔዋን ያልደረሱ ትንንሽ ሴቶችም ጭምር እዚህ ጦርነት ውስጥ እንዴት እንደማገዷቸው ዋናው ዓላማቸው እነዚህን ወጣቶች በማሰለፍ ከሱዳኑ የእርስ በርስ ጦርነት እና ይህንን ጦርነት እንዲካሄድ እየፈለገ ካለው የዚህ የግብጽ ኃይል የሚገኝ ዶላር እና የሚገኝ የጦር መሳሪያ ነው እንጂ ዓላማቸው የትግራይ ወጣት ሞትም አልሞትም ለነሱ ግድም አይሰጣቸው። ቡድኑ ያው ሀገርን ለማፍረስ በሚያደርገው እንቅስቃሴ ውስጥ ዘላቂ ሰላምና የህግ የበላይነትን ለማረጋገጥ ፓርቲዎችና የትግራይን ህዝብ ጨምሮ እንደው እንዳጠቃላይ ከማን ምን ይጠበቃል? እንግዲህ የትግራይ ሊቃን አንድ የትግራይ የሰላምና ለውጥ ምክር ቤት የሚል የትግል ፕላትፎርም አቋቁመው 8 የፖለቲካ ፓርቲዎችና 11 የሲቪክ ማህበራት እንደዚሁም የፕሪቶሪያ ሰላም ስምምነት ተደራዳሪ አካላት ያሉበት አደረጃጀት ተፈጥሮ እየታገሉ ነው ያሉት። እንግዲህ ትግሉ ዘርፈ ብዙ መልክ ያለው ነው። አንደኛው ህብረተሰቡን የማንቃት የኃይል ባዕድ ኃይል እንደሆነ የባዕድ ተልእኮ እንደተሸከመ ተግባሩ የባንዳ ተግባር እንደሆነ ከመነሻውም ጀምሮ ህዝባዊ አጀንዳ ያልነበረው ሪሊ 1967 ወደ በረሃ ሲወጣ የኃይል የእውነት ህዝባዊ አጀንዳ ነበረው ወይ ነው ወይስ በዚህ በህዝቡ በጭቆና በመከራ በስቃይ ስለነበር እሱን እንደ ፈርታይል ግራውንድ እንደ ምቹ ሁኔታ ተጠቅሞ ህዝቡን አታግሎ የህዝቡን መስዋዕትነት እንደ መልካም አጋጣሚ ተጠቅሞ የባዕድ ኃይል አጀንዳ እንዳስፈጸመበት የትግራይ ህዝብ ትግል እንደተጠለፈ ህብረተሰቡ አሁን እያደረገ ባለው ክህደት ህዝቡ ላይ በፈጸመው ክህደትና ነውር በተለይ ደግሞ ህዝቡ ላይ ጭፍጨፋ የፈጸመው ሻዕቢያ ጋር እንደዚህ አይነት ጥምረት ፈጥሮ ሀገሪቷን ለማመስ እያደረገ ያለው የህዝቡ አጀንዳ እንዳልሆነ ጦርነቱም የህዝብ ጦርነት እንደሆነ የማንቃት ስራ እየተሰራ ነው። ይሄ ባዕድ ኃይል እንደሆነ አውቆ ይሄ ትግራይ ውስጥ ያለው የታጣቂ ኃይል ይሄ ኃይል ጸረ ህዝቡ ነው። ስለዚህ ወጣቶቹ ይሄ ጸረ ህዝብና የባዕድ ኃይል አጀንዳ ተሸካሚ ሆነው ማገልገላቸው ማብቃት እንዳለበት ሰራዊቱን የማፍረስ እና ለዚህ ኃይል መሳሪያ እንዳይሆኑ የመቀስቀስ የማሳመን እና ሰራዊቱ እንዲፈርስ የማድረግ ስራዎች ተልእኮ ይዞ ነው እየሰራ ያለው። በሶስተኛ ደረጃ ህዝቡ ተደራጅቶ ይህንን ኃይል ከጦርነት ባሻገር ለአንዴና ለመጨረሻ ምክንያቱ ጦርነት አውዳሚ ነው፣ ብዙ ችግሮች ያመጣሉ። የትግራይ ህዝብ ደግሞ ጦርነት ለመሸከም የሚያስችል ሁኔታ አይደለም ያለው። ስለዚህ ከጦርነት በመለስ በአነስተኛ መስዋዕትነት ይህንን ኃይል በህዝባዊ እምቢታ በህዝባዊ ጫና ወደ ሰላም የሚመጣበት ካልሆነም ደግሞ የሚወገድበት አቅጣጫ ይህንን ማፍረስ የሚል ምዕራፍ ላይ ሆነን ትግል እየተደረገ ነው። ቀጥሎ ይህንን ኃይል ከፈረሰም በኋላ የማረጋጋት ስራ ቀጥሎም የሁሉንም የሚያሳትፍ አቃፊ ጊዜያዊ አስተዳደር የማቋቋም የመትከል ስራ በስተመጨረሻም ምቹ ሁኔታ ፈጥሮ ፕሪቶሪያ ሰላም ስምምነት ተተግብሮ ለምርጫ ምቹ ሁኔታ ፈጥሮ በህዝብ የተመረጠ መንግስት ማስረከብና የህዝብ መንግስትን ማጽናት የሚሉ ማፍረስ ማረጋጋት መትከልና ማጽናት የሚሉ አበይት ጉዳዮች ላይ የተሰባሰቡ የፖለቲካ ኃይሎች ሲቪክ ማህበራትና የፕሪቶሪያ ሰላም ስምምነት ተደራዳሪ አካላት የያዘ የትግራይ ሰላምና ለውጥ ምክር ቤት ይህን ህዝባዊ ትግል እየመራ ነው ያለው። ህዝቡን ከዚህ ጨቋኝ ስርዓት ነጻ ለማውጣት በሚደረግ ትግል ውስጥ ሁሉም የትግራይ ተወላጆች በውጭም ያሉ ጫና ፈጥረው እንዲታገሉ ይህንን ህዝብ ለአንዴና ለመጨረሻ ጊዜ ከዚህ ከገባበት ማቅ እንዲወጣ በሚደረግ ትግል ውስጥ አዎንታዊ አስተዋጽኦአቸውን እንዲያበረክቱ በመላ ሀገሪቷ ያሉ የትግራይ ተወላጆች ደግሞ ከመቼም ጊዜ በላይ ሁሉም በያለበት ተደራጅቶ በመታገል ይህንን ኃይል ለአንዴና ለመጨረሻ ጊዜ እንደንሰናበተው የበኩሉን አስተዋጽኦ ማድረግ አለበት። መላው ኢትዮጵያውያን ይህንን ትግል በመደገፍ ይሄ የህዝባችን ጠላት የሀገራችን አረም የሆነው ኃይል ለአንዴና ለመጨረሻ ጊዜ እንዲነቀል በሚደረግ ትግል ውስጥ ሁሉም የኢትዮጵያ ኃይሎች የበኩላቸውን አስተዋጽኦ እንዲያደርጉና የትግራይ ሊቃንና የትግራይ የተለያዩ ኃይሎች ደግሞ ወደ አንድ ተሰባስበው ስለሆነ ያሉት የተቀሩትንም ወደዚህ አደረጃጀት ተሰባስበው በተደመረ አቅም የትግራይ አቅምን በሚያስተባብር ሁኔታ
ወደ ትግሉ እንዲቀላቀሉና ይህን ኃይል ለአንዴና ለመጨረሻ ጊዜ እንድንገላገለው ነው እንግዲህ እኔ ጥሬን ማስተላልፈው። ስለነበረን ቆይታ ከልብ እናመሰግናለን። አመሰግናለሁ።